በሰላም ነው? በደህና ነው? ለሞችን ይጣልሹ የቱ ለህ ነው በእናት ስብሰባ ላይ ያልኩ በተበዛው ትቀራለህ? ይሄው መጣው እኮ እና ለዚህ ነው አልሰማም ያልሽው። የት ሄደህ ነው ግን? ነይ ተነሽሽ እንሂድ፣ ሰዓቱ ሄዷል። ቆይ ቁጭ በል። ቆይ ለምን? እውነቱን ሳትነግረኝ ከዚህ ቤት ንቅንቅ አልልም። ብሌን ዋሽተኛል እንዴ? ጠቢው ዋሽተኛል ወይ? የሆነ ከኔ የምትደብቀው ነገር አድርገሃል? አውቃለሁ እኮ ንገረኝ። ምን ልንገርሽ? የት ቆይተህ መጣህ? ከማን ጋር ነበርክ? አታውቂያትም? ቆዳህን አታዋድ። ሚስቴ እንዳሰበችልኝ አወለኛ ለሰውየው። እውነቱን እኮ ነው። ሰውየው ውጭ ያመሽና እናቱና ሚስቱ ያመሸበትን ምክንያት በየፊናቸው ይገምታሉ አሉ። ማዘር ናት የነገረችኝ። ስሚ እና እናትየው እንዲላሉ አለች። ትኑር። ወይኔ ልጄ ይሄን ችግር ገጥሞት ይሆን? አደጋ ደርሶበት ይሆናል። በቃ እንድትቦስ ድፍት ብሎ ሞቶ ነው በቃ እያሉ ክፉን ያስባሉ አሉ። ሚስት ደግሞ ይሄን የትምስጠጣና ካንዷ ጋር ሽሽ ገዳሚ እያለ ሲንዘላዘል ያመሽ እያለች ትናደዳለች። እናማ ሰውየው ሚስቴ ባሰበችው አውለኝ አለች። ማዘር ናት የነገረችኝ። እና ሚስትየዋ መሰልሽኛ ወጣ ስል ዓለሜን ልቀጭ መሄድ ይመስልሻል? የሆነ ነገር አጥፍቼ እሱን እየሸፈንኩ የማዋሽሽ ይመስልሻል? ምንም አላጠፋህም። ተይ ብሌን፣ ማዘርሽ እንደዛ ቁጭ አድርገው ያሳደሩኝ አንሱ አንቺን በጭቅጭቅ ቁጭ አድርገሽ ናታዊ። ምንም መሸፋፈን አያስፈልግም ጠቢው። በጠዋት ተነስተህ የት ሄድክ? 4 ኪሎ። 4 ኪሎ ምን አለ? ማን ጋር? ደላላው ጋር ነበር። የቱ ደላላ? ያለ ሲስተር ቤት አገኘላት ያልኩሽ። ለምን? የቤቱን ክራይ መክፈል ነበረብኝ ብለኝ። ምን ከፈልክ? አዎ። ብሩን ከየት አገኘህ? መከፈል አለበት አይደለም? እሷ ደግሞ መምጫ እየደረሰ ነው እኮ። ብሩን ከየት አገኘህ? አገኘዋ በቃ። እኔ የማላውቀውን ብር ከየት አገኘህ? ተበደርክ? ሰረክ? ከየት አመጣ? አትጩሽ፣ ያምሻል። አትጩይ። ንገረኝ። ብነግርሽም እኮ ትቆጫለሽ ብለኝ። ባትነግረኝም መቆጣት አይቀርም። ከሂሳብ ላይ አንስቼ ነው። ከየቱ ሂሳብ? ካልጋ ባልጋ ፕሮጀክት ነው። ከሌላ ከየት አመጣለሁ? እኔ አላምንህም። አጋቢ ማንም ሰው ከማወቁ በፊት መልሳለሁ። ምንም ጣጣ የለውም። ሲስተር ስትመጣ ተቀብያት ኮሽ ሳይ እመልሳለሁ። ጭንቅላት ግን በትክክል ይሰራል መሰለኝ። እንግዲህ ለመሆኑ ስንት ብር ወሰድክ? ንገርሻለሁ። የ6 ወር የቤት ኪራይና ለደላላው ኮሚሽን 40,000 ብር ብቻ ነው። አንቺ አረ ብሩን ሳነሳ እንኳን እዚህ ነው ያልደነገጥኩ። አረ ተይ ወይኔ አንቺ ወይቶልሽ ብሌን አረ ብሌን። አቤት ማማ ጥፎርቅ። እንዴ ምን ሆነ ነው ጫቹ አንተ? ወይኔ አረ አንቺ ብሌን ነጥልሽ። ብሌን አመማት እንዴ? አረ አላመማትም። ካላመማት ታዲያ ምንድነው እሱ እንደዚህ ያስጫዋት? ወደቀች? አይ አንድ ትንሽ አይጥ በዚህ ጋር ሽው ብላ ስታልፍ አይታ ነው። አይጥ ወይኔ እንዴ! አይጥ ከየት መጣብኝ ቤቴ? እኔ እንጃ። እኔ ራሴ አልወድም እኮ ድመት እያለ። ቆይ ዝም በል፣ ድራሿን አጠፋ የለም። አይጥ ምቀኛ ነው ደግሞ ተነሱብኝ። ወይኔ ብለኝ ባሉ እናንተን እየጠበቅን አይደለም እንዴ? ስብሰባው እኮ ተቀምጠናል። መጣን። አይጥ ለዘላለም ትኑር። አይጥ ነው ባላቸው እኮ ገብቶ ሲያነፍሩ ይሉሉ ነበር። ቤተንሽ አትንካኝ። ማስመሰል አያቅትሽም አይደል ብሌን? ምንም እንዳልተፈጠረ ሳናስፎግር ተቃቅፈን እንሄዳለን። ከፈለግሽ ስንመለስ ግደኝ። አንዲት ቃል እንዳታናግረኝ። አላናግርሽም። አናግርሻለሁ ብለህ ብትሞክር ግን ጉድህን ሁሉም ባሉበት ነው የሚዘረግፍልህ። ምን ጉድ አለኝ? ጸጥ። እሺ አፌን እዘጋለሁ በቃ። ሁላችሁም ዝም አላችሁ። ተጫወቱ። በምን እንጫወት? ተጫወቱ። ጎሽ እንድንጫወት ነው ስብሰባ ብላ የጠራህ? ምን ላድርግ? ለመጀመር ቸግሮኝ እኮ ነው። እንትን አላችሁብኝ ነው እንደማክሮፍ። ችግር አለ እንዴ?
ኃይሉ ችግር አለ ብለህ የጠራህን እኮ አንተ ነህ። ምን ገጠመ? ያው በስራው ላይ መነጋገር ያለብን ነገር አለ። አሁን ገና ጥሩ ነገር አመጣ። በዛ ልክ ነው። እንደሚመጣ አልተናገርኩም ኃይሉ። ተወው ይቅርብህ አላልኩም? ምን ያስፈልጋል? ያው ስራው ላይ ማተኮር። ተሰብስቦ ወሬ ምን ያደርጋል? ዝም በል። ስብሰባማ እንዴት አያስፈልግም? ስንት ዘመኔ ይኸው ስለምናችሁ ስብሰባ ለምን እንደ ጦር እንደምትፈራ አላውቅም። ኧረ ቆይ ረጋ ብለን እንነጋገር እንጂ ጥፌ። ከአንተ ጋር ንግግር የለኝም ብዬሃለሁ ሰውዬ። እሺ ተውኩሽ። እንዲህ እናድርግ። ብዙ ችግር እንዳለ አውቃለሁ። ሰፊ ጊዜ መድበንለት ሌላ ጊዜ ረጅም ስብሰባ እናደርጋለን። ዛሬ የፈለኳችሁ ለአንድ አስቸኳይ ጉዳይ ነው። በዚህ ተስማማላችሁ? እሺ ምንድነው? አንድ ጋዜጠኛ አለ። የቴሌቪዥን ጋዜጠኛ ነው። አልጋ ባልጋ ፕሮጀክት ላይ ቃለ መጠይቅ ሊያደርግልኝ ይፈልጋል። እንኳን ደስ ያለ ኃይሉ፣ እንኳን ደስ ያለ። ለምን ኢንተርቪው ሊደረግ እኮ ነው። ደስ አይል? እማማ ጥፎወርቅ ስንት ጊዜ ሰፈሩን አልጋውን ሲያስተዋውቁ ኖረው ያላገኙት ዝናና ድል ኃይሉ በአቋራጭ በቴሌቪዥን መስኮት ብልጭ ሲል እኮ በመላ ኢትዮጵያ ነው የሚታወቀው። ያመርከኝ። ይቅርታ እማማ ጥፎወርቅ፣ እርሶም በአቅሞ ዝነኛ ኖት ማለት ነው። ቴሌቪዥን እኮ በጣም ጥሩ ነው። እሺ ተገናኛችሁ ከጋዜጠኛው ጋር? አዎ። ባህሩ ጥሩ አድርገሃል። በነገራችን ላይ የአልጋ ባልጋ ባለቤትን እናናግር በሚል የሚመጡ ሰዎች ብዙ ነበሩ። አውቃለሁ። ይመጣሉ። ኃይሉን እንፈልጋለን። መቼ ይመጣል? ስልኩን ስጠን። ሱቅ አይደለም የምውለው። መቼም የማይመጣ አይነት ሰው ነው። ጋዜጠኛ መጥቶ ያውቃል? ጋዜጠኛ እንዴ? አዋ እንደውም አንድ ጊዜ በጣም የምትመላለስ ልጅ ነበረች። ሴት። እስኪ ቆይ ጠቢቡ ምንድነው የምትለው? ልቤን ታደርቀኝ ነበር። አንድ ሁለት ቀን አልመጣም እያልኩ መለስኳት። ከዛ በትትና ስራ ታስፈጭኝ ይላት ነበር። ልትለቀኝ አልቻለችም። ጥብቅ እንደሙጭ በስልክ በእግር ታጣድፈኝ ጀመር። በቃ ቢቸግረኝ በቃ ተይኝ፣ ሁለተኛ ኃይሉን ብለሽ ብትመጪ ውሻን የምለቅብሽ አልኳት። ኃይሉ አይመጣም። ጠቅልሎ ቤተሰቡን ይዞ ነው የሄደው። እዚህ ከእናንተ ጋር አይጥና ድመት ከመጫወት ይሻላል ብሏል። አንቺም አትምጪ አልኳት። ኃይሉ አይመጣም አልኳት። ምን ላድርጋት ታዲያ? ግን የሚገርም እንደዛ ካልኳት በኋላ ጠፋች። እዚህ ቤት ያላችሁትን እኮ ምን እንደምታወሩና እንደማታወሩ ምን እንደምታስቡ ከማን ጋር እንደምታነካኩኝ መለየት አልቻልኩም። እርግጠኛ ነህ ጠቢቡ? ምን ነው አንተ ባወራው ነው እኔ ወረኛ ተብዬ የተሰደብኩት? ያለ ጥፋቴ ይቅርታ የጠየቅኩት? በዛ በጋዜጣ ስማችን መጥፋቱን ሰምተሃል? ጋዜጣውን አላነበብኩም። እርሶ የነገሯትን ሰምታ ብሌን ነግራኛለች እኮ። እንዴት ይሄንን ያኔውኑ አልተናገርክም? ማን ጠየቀኝ? ንጹህ ልጅ እንደዛ ጠንብርኩሱን ስናወጣ አንተ የት ነበርክ? የት ነበርኩ? ማንም አልነገረኝም፣ ማንም አልጠየቀኝም። በጋዲ ተቆጠርኩ እንጂ። ማውራቱን ትችሉበታላችሁ። እንዴት ላድርገው? ምን ይሻላል ብሎ መጠየቅ ግን ለእናንተ ሞት። በሉሽ ተውት። ይኸውላችሁ ለዚህ ሁሉ ብዬ ነበር እኔ ገና ከድሮ ስብሰባ እያልኩ ስጮህ የነበረው። ሁሉም በየፊናው በራሱ መንገድ ይጋልባል። መግባባት በየት በኩል ይመጣል? እንግዲህ ለማንኛውም ወደ ዛሬ ጉዳያችን መለስ። ይሄኛው በጣም አጣዳፊ ነው። እንዲህ ሆኛለሁ እንዲህ አድርጌያለሁ ብላችሁ ብትናገሩ ትሞታላችሁ ወይ? በቃ ተይው ተባልሽ አይደለም? በዚህ ስንነታረክ ልንውል ነው ደግሞ። ነብር አየኝ በል ጠቢቡ። ኧረ እባካችሁ ጀምር። አንተ ቶሎ ወደ ጉዳይ ካልገባ እነሱ ውዝግባቸውን አያቆሙም። እሺ። እና ቃለ መጠይቅ ሊደረግልኝ ነው። ነገርከን እኮ። እኛ ምን ፈጣሩ ነው መተለን? ምን ነው ብርቅ አደረከው? እሺ። እና እኛ ምን እንርዳ ኃይሉ? ይኸውላችሁ ሁለት ከአቅሜ በላይ የሆኑ ነገሮችን ጠይቆኛል። ምን ገንዘብ አምጣል እንዴ? ምን ነው ዘለ ገንዘብ ላይ ሄድ? እንጃ። ገንዘብማ ቢሆን በማን እድሌ። ሚስትህን አምጣ፣ ቤት አምጣልኝ። ኧረ አበስኩ ገበርኩ። በሚስትና በርስት ቀልድ የለም አትለው? የሱ ኢንተርቪው ይቀራል እንጂ እንዴት ሚስትን አምጣ ይላል? በጣም ደፋር ነው እባክህ፣ ደፋር። ኧረ ቆይ አልተግባባንም። እንደዛ አይደለም። ሚስትህን ልውሰድ ሳይሆን ቃለ መጠይቅ ሳደርግልህ አብራ መሆን አለባት። አብራችሁ ቃለ መጠይቅ ላድርግላችሁ ነው የሚለው እኮ። ምን ታረግለታለች? ይጠይቃታል። ምን ይጠይቃታል? እኔ እንጃ። ብቻ እንዴት ተዋወቃችሁ? መጀመሪያ ማን ጠየቀ? ምናምን ከስራው ጀርባ ሆና ያበረታታችን ሚስትህን አብረህ ይዘህ ብትቀርብ ሰዎች የበለጠ ያምኑሃል፣ ያከብሩሃል ነው የሚለው። ጉድ ፈላ።
ታዲያ ምህረት ከየት ትመጣለች? ያለችበትን አላውቅም፣ ቤተሰቦቿ ጋር የለችም አላልክም? አይደለም አግኝቻታለሁ እኮ ቤት ተከራይታ እየኖረች ነው። አምጣታ ታዲያ። እኔን እሺ አትለኝም። በተለይ ለቃለ መጠይቅ ተፈልገሽ ነው ብላት በፍጹም አትመጣልኝ። ለምን አትመጣም? አግኝታ ነው። ለምን ትመጣለች? አብዳለች? እማማ ጥፍወርቅና ጋሽ ገብሬ ተቸገሩልኝ። ሽማግሌዎች ናችሁ እና ታከብራችኋለች። መቼም እሷን ማሳመን አያቅታችሁም። አስታርቁኝ። ይኸውልህ ማስታረቁን እናስታርቃለን። ቃለ መጠይቁ ቀርቶ ሰላም ብትፈጥሩ ደስ ይለናል። ጊዜ ግን ያስፈልጋል። እንዳቀመስካት ዱላ ከሆነ በአንድ ቀን ሽምግልና ትመለሳለች ብዬ አላስብም። ካሳ ቢጤም መክፈል ሳይኖርብህ አይቀርም። ብትመጣስ እንደው ካሜራ ፊት ከቀረበች በኋላ ደብድቦኛል፣ ገሎኛል እና ጭራሽ ስምህን ብታጠፋ ምን ትሆናለህ? ደብድቧታልና እኔ ብሆን እንደዛ የተደበደብኩት እንኳን ይቅር ልልህ እዛው ካሜራ ፊት ነበር አፍንጫን ብዬ ደም በደም ማድረግ። ብሌን እንዲህ ያለችማ ምህረት ምን እንደምትለኝ ገምቱ። እባካችሁ ከዚህ ጭንቅ ገላግሉኝ። እጅን ሳይሰነዝሩ በፊት ነበራ መጨነቅ። ይሄ ነገር ግን ትንሽ አጠራጥሮኛል። ስለ ጸባችሁ የሰማው ነገር ቢኖርና ነገር መፈልፈል ቢያምረው ነው እንጂ ምን ትረባኛለች ብሎ እሷን ይፈልጋል። እውነት እንደዛ ይሆን እንዴ? ፍቅራችሁ ትዳራችሁ እንዴት ነው ቢል ምን ትመልሳል? ምን ይመልሳል? በትዳር መሃል ጸብ ያጋጥማል። እንደ ማንኛውም ሰው እንጣላለን፣ ግን ደግሞ ተቻችለንና ተነጋግረን እንኖራለን። እሷ ስትግል እኔ እየበረድኩ፣ እኔ ስግል እሷ እየበረደች ይለዋል። ምንስ ቢሆን ካሜራ አየው ብላ የትዳር ገበናዋን ታወጣለች ብላችሁ ነው? ሆዷን የሚረግጣት የለ ምን ያስለፈልፋታል? ደግሞ እኔ ምህረት ይሄን ያህል ባለጌ አትመስል። ብልግናስ ተቻችለውና ተነጋግረው የማያውቁትን ነን ብሎ ማውራት። ስለ ጸባቸው ካላወራች ደግሞ ስለምን ልታወራ ትችላለህ? ስለወት የነሱ ትዳር እኮ ፓርት ታይም ነገር ነው። ጠቢቡ እውነቴን ነው እንዴ? እኔ አብረው ከኖሩበት ተጣልቶ የተለያዩበት ጊዜን የሚረዝምብኝ እንዴ? የትርፍ ጊዜ ስራ እኮ ነው ያደረጉት። ጥሩሽ፣ ሁሉም የኔ ጥፋት ስለሆነ በትዕግስት አልፈዋለሁ። ግን እባካችሁ ለዚህ ቀን ብቻ አብራኝ እንድትሆን አግባቡልኝ። እንሞክራ እንግዲህ። እሺ ካለች ስለ ጸቡ እንዲች ብላ እንዳታነሳ ቃል ማስገባት ነው። እሺ ካላለችም እንግዲህ የሆነ ሰበብ ፈልጎ እሷን መተው ነው። ምን ይደረጋል? ቃለ መጠይቁ አርብ ነው አውቃችኋል? አረ ስለምንድን ነው የሚጠይቅ ግን? ስለ ስራው መሰለኝ። ስለ ስራው ከሆነ መንግስት ድምጽና ሽታ አልባ የሆነ መጋዘንና የመስሪያ ቦታ ይስጠን፣ የመሸጫ ሱቅም ይስጠን ብለህ ጠይቅ። በዚህ ሁኔታ እዚህ ግቢ ውስጥ አልጋ ማምረት ከቀጠላችሁ እኔ ቀኔ ሳይደርስ መውለዴ ነው። እኔ ግን እነዛን ወሬኛ ጋዜጦች ብታወግዝልኝ አንጀቴ ይርሳል። እንደውም መንግስት ወሬኞቹን አስሮ ለፍርድ እንዲያቀርባቸው ማሳሰቢያ ያስጠል። ወሬኛው እኮ ጠቢቡ ነው። ምን አይነት ፍርድ ይገባዋል? አፌን የምዘጋበት ቁልፍ ቢሰጠኝ ይበቃኛል። ኃይሉ እንዳትረሳ፣ ቁልፍ ለአፌ እና ለካዝና። አው የካዝና ቁልፍ። ብሌን ሃኒ ነፍሴ ኮንሽ ቁልፍ ሲመጣልኝ ለስብሰባ ጊዜ ላንቺ ማውስሻለሁ። ቀልዱስ ቀልድ ነው። ጥያቄ ማቅረብህ ካልቀረ መንግስት ምርታችንን ውጭ ሀገር እየወሰደ እንዲሸጥልን ሐሳብ ብታቀርብ ጥሩ ነው። እንደዛ ከሆነ እኛም ኤክስፖርተር ፍለጋ የዞርን ከሚስቶቻችን ጋር እንፋታም። ባህሩስ በቃለ መጠይቁ እንዲካተተል የምትፈልገው ነገር ይኖራል? የመስሪያ ቦታ በሚለው ስማማለሁ። በግል ግን ለስራ ማስኬጃ የሚሆን የሞባይል ካርድ ይሙላለን። ከጊዜ እያወጣው ለስራው የሚደውለው ስልክ በጣም በዝቷል። እውነት እንደዚህ አይነት ነገር ብንጠይቅ የሚሰማን ይኖራል? መላው የኢትዮጵያ ህዝብ ያየዋል እያልኩት። እንደዛ ከሆነ ይሄንን አልጋ ባልጋ ፕሮጀክትን ሳስተዋውቅ የራሴን ነጠላና ቀሚስ እየተጠቀምኩ ስለጭ መንግስት ነጠላ ይግዛልሽ? ምን ነው ለአንተ የሞባይል ካርድ ገዝቶልህ የለ? ለኔ ነጠላ ቢገዛልኝ ምን ይሆናል? ምን አይነት ጥለት ይሁንሎት ማማጥፌ? ጭራሽ ነገሬ ብዬ ባዳምጣችሁ ማሾፊያችሁ አረጋችሁ። እኔ እኮ ያጠፋሁት ተጫዋች ሲባል ሳይገባኝ የተቀመጥኩ ጊዜ ነው። ቁጭ ብዬ እናንተ መጫወቻ ከመሆን በደስ አረ ቆይ ሌላም ነገር አለ። ኃይሉ አትነግራቸው? ቤት ይፈልጋል። ምን የሚሆንበት? ቃለ መጠይቁን የሚያደርግበት።
ታዲያ ቦታ ጠፋ እንዴ? ቦታ ሳይሆን ሳሎን፣ ሶፋ፣ ቴሌቪዥን፣ ኮንትሮል ቡፌ ምናምን ያለበት ትልቅ ቤት ነው የሚፈልገው። ለምን? ያው ልክ እኔ ቤት መጥተው የጠየቁኝ ለማስመሰል ነው። ታዲያ ምን ተሻለ? ማማ ሳሎንሽን ለአንድ ቀን አታውሹ? እንዴት ለአንድ ቀን የማማ ጥፎወርቅ ቤት መሆኑ ቀርቶ የኃይሉ ቤት ቢሆንስ ማለት ነው? እንዴት? የለም ለአንድ ቀን ቤቱን እንድትለቂለት የፈለገ መሰለኝ ካልተሳሳት። ያው ልክ ነው። የማንን ቤት ልቀቅለት? የኔን ቤት? ወይ ጉድ! ከመካከላችን ቤት ያለው ካላንቺ ሌላ ማን አለ? እኮ እኔ የአባቴን ቤት ላንተ ሰጥቼ የት ልድረስ? በቴሌቪዥን ለመቅረጽ እኮ ነው። ምንም እኮ ችግር የለውም። እንዴት ችግር የለውም? የሰው መኪና እየተደገፉና የሰው ቤት ግንብ አጥር እየተደገፉ ፎቶ መነሳት እንደው የተለመደ ነው። ምን ችግር አለው? የሰው ቤት ሳሎን ጋጭ ብሎ ቃለ መጠይቅ መደረግም ያው ነው፣ ለካሜራ ነው። አንዴ በቴሌቪዥን ሀገር የማይሆነበት ቤቴ ነው ካልክ በኋላ የኔ ቤት ነው ብል ማን ያምነኛል? በቁሜ ወረስከኝ ማለት እኮ ነው። ኧረ ይሄ እኮ ውርስ አይደለም። ወረስከኝ እኮ ምን ቀረ? አዝኜ መኝታ ቤቴ ባሳድረ ይኸው ተደላድለ ተቀምጠሃል። አሁን ደግሞ አዝኜ ሳሎን ልስጥህና ጠቅልዬ ከገዛ ቤቴ ልውጣልህ። ኧረ እንደሱ አይደለም። ቀስ በቀስ በስተርጅና የጎዳና ላይ አውጥተህ ልጥለኝ አይደለም? እኔ እንኳን እንዲህ አይነት ድፍረት አይሞክረኝ። እንዴት ብትደፍረኝ? እንዴት ብትንቀኝ? ማን መሰልኩ አንተ? ቆይ እስኪ እንዴ! አሁን እኮ የምናደርገውን ሁሉ ከክብርና ከመናናቅ ጋር ካያያዝ ነው ሰርተን ላንበላ ነው። አንዳንዴ የማናምንበትንም ለማድረግ ያልሆነውንም ለመምሰል እንገደዳለን። እንዴ ማን ያስገድደናል? እንጀራ ነው። እኔ እንጀራ መች አጣሁ አልኩት? መቼም ሁላችን ለእንጀራ ብለን ነው አይችሉ ችለን የምንኖረው። እድሜ ለአባቴ ጥቁር ከነጭ አማርጬ እበላለሁ። ምን ጎደለብኝና የማይቻለውን እችላለሁ። በስተርጅና ምን ልሁን ብዬ አጠራቀምኩትን ወዜን እሰጣለሁ። ለምን ብዬ? ለየትኛው እድሜ? ማማ ይጥፋ፣ በቃ ይተውት። ምኑን ልተው? የቤቱን ጉዳይ እንዳልጠየቅኩት ይቁጠሩት። በቃ ይቅርታ ያድርጉልኝ፣ ትቼዋለሁ። አንተ ብትተው እኔ መች ተዋለሁ? ይቅርታ ጠየቀ ማሰቡ ራሱ ድፍረት ነው። እርሱት በቃ ማማ። አይደለም ቤቴን ልሰጥህ እስከ ዛሬም ያስጠጋው አዝኜልህ ነው። ሰው መስለኝ። እሺ አንተ ግን ሰው አይደለህም። እሺ ማማ ጥፋ። ኧረ እባካችሁ ሌሎቻችሁ ዝም አትበሉ። ቤቴን ልቀቅ። ምን አለ ይሄን ያህል እኮ አያዳርስም። ሌሎቻችሁም ክብር ካልወደደላችሁ ተከተላችሁ ውልቅ። ምን ነው ጥፎቅ አብሬያችሁ ሰራለሁ ብዬ መከራዬን ባይ ከስሬ ነቅላችሁ ትጥሉ። በቃኛ። ሳምሶን ታደሰ፣ መሰረት መኮንን፣ ዓለም ፀሐይ በቀለ፣ እማዋይሽ ዘውዱና ነፃነት ወርቅነህ ነበሩ ተጫወቱላችሁ። ጸሐፊዋ መዓዛ ወርቁ ናት።